አስመራ እንግዲህ በይፋ የኢትዮጵያን ድንበር ጥሳ ገብታለች። በግልጽ ኢትዮጵያን ወራለች። በቪዲዮ ላይ እንደምትመለከቱት በርካታ የሻዕቢያ ወታደሮችና ጀነራሎች ወደ ኢትዮጵያ ያለ ኢትዮጵያ መንግስት እውቅና ገብተዋል። ይሄም ደግሞ በየትኛውም የኢንተርናሽናል ሕግ የፌዴራል መንግስቱ ያለ ፌዴራል መንግስቱ እውቅና እንደዚህ አይነት ተግባር ላይ መሰማራት ግልጽ የሆነ የሶቨሬኒቲ ወይም ደግሞ የሀገራትን ሉዓላዊነት መጣስ ነው። ስለዚህ ይህ የሻዕቢያ ተግባር በቀጥታ የኢትዮጵያን መንግስት ግልጽ የሆነ ትንኮሳ ስለሆነ ውጥረቱን ከፍ ያደርገዋል ማለት ነው። እስካሁን የኢትዮጵያ መንግስት በግልጽ ኤርትራን ወራለሁ ብሎ የተናገረበት ወይም ደግሞ ያንን የሚያሳይ ነገር ያሳየበት ጊዜ ወይም ደግሞ የሚያመላክት ነገር እስካሁን አላየንም። ነገር ግን ሻዕቢያዎች ጠባለሽ በዳቦ አይነት ተግባር ነው የፈጸሙት። በዚህ ተግባራቸው ደግሞ ዋጋ ይከፍላሉ። የኢትዮጵያ መንግስት በተለያዩ ጊዜያት በህወሓት ጊዜም እንዲሁም ከዛ በኋላም በነበረው የብልጽግና መንግስት በአጠቃላይ የኢትዮጵያ መንግስት ባለፉት 35 ዓመታት ውስጥ ከኤርትራ ጋር የነበረው ግንኙነት በውጥረትና በግጭት እየተሞላ ነው። ይሄ የሆነበት ምክንያት በግልጽ ወያኔ ወይም ደግሞ ብልጽግና በኤርትራ ላይ ትንኮሳን ስለፈጸመ ሳይሆን የሻዕቢያ ግልጽ የሆነ አቋም ነው። ያ ግልጽ የሆነ አቋም ኢትዮጵያ የምትባል ሀገር እስካለች ድረስ ኤርትራ በሰላም አትኖርም የሚል የተሳሳተ አመለካከት አላቸው። ለዚህም ነው በተለያዩ መንግስታት ጊዜ ከኢትዮጵያ ጋር የነበራቸው ግንኙነት በግጭትና በውጥረት የተሞላ የሆነበት ምክንያት። ለምሳሌ በኢትዮጵያና በኤርትራ ጦርነት 1990 እና 92 ድረስ የቆየው ማለት ነው። መነሻ የነበረው ኢትዮጵያን የጋራ ኤርትራን የግላችን የሚል ፖሊሲ ስለሚከተሉ በዚህም የኢትዮጵያን ሀብትና ማዕድናትን እየዘረፉ በኤርትራ ስም ኤክስፖርት ሲያደርጉ የነበረበትና የኢትዮጵያን ሀብትና ንብረት በከፍተኛ ሁኔታ በመዝረፍና አገሪቷን ባዶ ለማስቀረት የታቀደ በጣም ኋላ ቀር የሆነ አስተሳሰብ በትብብርና በመደጋገፍ ላይ ሳይሆን አንዱ ተጠቃሚ ሌላኛው ግን ተመልካች ብቻ የሚያደርግ አካሄድን ስለተከተሉ በኢትዮጵያ መንግስትና በኤርትራ መንግስት መካከል ያንን ያከለ ግጭትና ብዙ ውድመትን ያስከተለ ከዛ በኋላ ኤርትራ እንደ ሀገር የደቀቀችበትን ጦርነት አስከትሏል። ከዛ በኋላ ለ20 ዓመታት በኢትዮጵያና በኤርትራ መካከል የነበረው ግንኙነት ተቋርጦ ቆይቷል። ይሄ ተቋርጦ የቆየበት ምክንያት የኢትዮጵያ መንግስት ስለማይፈልገው አይደለም። ባይዘው ኤርትራዎች ኤርትራ የምትባለው ሀገር ያለ ኢትዮጵያ መተንፈስ አትችልም። ኤርትራ በሰላም መኖር ከፈለገች ከኢትዮጵያ ጋር ሰላማዊ የዲፕሎማሲያዊ ግንኙነት ወይም ደግሞ የኢኮኖሚና የማህበራዊ ግንኙነትን መፍጠር ነው ያለባት። ሕግን በተከተለ የዓለም አቀፍን መርህ ሕጎች በተከተለ መንገድ ነው ግንኙነት ሊኖራት የሚገባው። ነገር ግን ሻዕቢያ ይሄንን አይፈልግም። ለምሳሌ ባለፉት 20 ዓመታት ውስጥ ኢትዮጵያን የሚያዳክሙ ኢትዮጵያን የሚወጉ ኃይሎችን እያደራጀ እያስታጠቀ በመሳሪያና በቴክኒክ ድጋፍ ሲያደርግ የፖለቲካ ድጋፍ ሲያደርግ የነበረ ኃይል ነው። ይሄ ኃይል የወያኔ ስርዓት ከፈረሰ በኋላ ከጠቅላይ ሚኒስትር አብይ አህመድ ኤርትራ ድረስ አስመራ ድረስ ተጉዘው
ሰላም ለማውረድ የተለያዩ ጥረቶችን አድርገዋል። ነገር ግን ይሄንን ተግባር በበጎ መንገድ ሊከተለው ወይም ደግሞ ሊደግፈው አልፈለገም። ከዛ በኋላ ሌላኛውን የሰሜን ጦርነት ሲቀሰቀስ ወደ ኢትዮጵያው ግጭት ገብቷል ማለት ነው። ያ ባይዘዌ ኢትዮጵያን ለመርዳት ታስቦ አልነበረም፣ ወይም ጠቅላይ ሚኒስትር አብይ አህመድን ለማገዝ ታስቦ አይደለም። ያን ጦርነት ኤርትራ የተሳተፈችው የምትፈልገው ነገር ስለተገኘላት ነው፣ ወይም ደግሞ ኢትዮጵያን የማዳቀቅ ኢትዮጵያን የመሰባበር ተልእኮ ስላላት ያን የሚያሳካ መልካም እድል ስላገኘች ነው። አንዳንዶች የኢትዮጵያን መንግስት የምትኮንኑበት፣ በተለይ የትግራይ ኤሊቶች የምትኮንኑበት ፌዴራል መንግስት ሻዕቢያን ወይም ኤርትራን ጋብዞ አልነበረም ወይ? ከኛ ጋር ግንኙነት ቢኖራት ኤርትራ ምኑ ላይ ነው ኃጢአቱ የሚል ሎጂክ አላችሁ። ይሄ ግን ተግባራዊ የሚሆንበት የትኛውም የኢንተርናሽናል ሕግ የለም። አንድ የክልል ግሩፕ ከውጭ ሀገር ጋራ የዲፕሎማሲ የወታደራዊ ድጋፍና እገዛ የሚቀበልበት የሕግ አግባብ የላትም ኢትዮጵያ። ስለዚህ በእናንተና በሻዕቢያ በኩል